አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ወዳጅ ወዳጅ ምነው ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ። በጣም ብንስፋፋ ፍቅር እንደዋዛ ብቻ የኛ ሀገር እንቁጣጣሽ በዛ። ዮፍታሔ ንጉሴ አዲስ አበባ ሆኖ የድንግል ሀገሩን ዕድል ፈንታዋን ጽዋ ተርታዋን እያሰላሰለ ምናልባት በ1924 ዓመተ ምህረት የተቀኘው የአማርኛ ቅኔ ትዝ ሳይለው አልቀረም ይላል። ዮሐንስ አድማሱ ጽፎት ወንድሙ ዮናስ አድማሱ ባሰናኙት ቀኝጌታ ዮፍታሔ አጭር የሕይወቱና የጽሑፉ ታሪክ በሚለው መጽሐፍ ውስጥ ጣሊያን ሀገራችንን በመውረር አዲስ አበባ ሲገባ ዮፍታሔ ንጉሴ በስደት ወደ ሱዳን ሄዶ ነበር። ስደት ላይ ያለ ለፊታውራሪ ታፈሰ ሀብተ ሚካኤል ከጻፈው ደብዳቤና ዮሐንስ የብላታ መርሴ ባለቤት እታገኘሁ ባዬ እንዳወጉኝ ብሎ በመጽሐፉ ካሰፈረው በጥቂቱ የተወሰደው ደግሞ እንዲህ ይላል። አዲስ አበባ የሰው ምርጫ ተደርጎ መያዝ ሲጀምሩ እኔን በምርጫ ጊዜ ምንም እንደማይለቁኝ አውቃለሁና በቶሎ ባለቤቴንና ልጆቼን የማሸሽበት ስፈልግ እኔ ቦታ ፍለጋ በሄድኩበት እነሱ እቤቴ ገብተው እኔን ቢያጡ የተገኘውን ዕቃ ዘርፈው ወሰዱ። ይህንንም እቤቴ ሳልደርስ በመስማቴ እንደወጣው ቀረው። የአገሬ ልጆች በሙሉ በከተማው ውስጥ እየፈለጉኝ መውጫ በማጣቴ 9 ቀን ብርሃን ሳላይ በከተማ ውስጥ አንድ ወዳጄ ቤት ሰነበትሁ። አለሁበት ቤት ጠላቶቼ ያዩኝ ነበር። እኔ ግን የምሸሸው ከአገራችን ልጆች ነው። ጠላቶቻችንማ ምኔን ያውቃሉ? ዮፍታሔና ብላታ መርስኤ ከቤተሰቦቻቸው ጋር እቤታቸው ነበሩ። በዚሁ ቀን ጠቋሚዎች በሁለቱ ላይ የላኳቸው ጣሊያኖች መጡ። ከጠቋሚዎቹ አንዱ ወልደ አማኑኤል የሚባል ባንዳ ነበር። ጣሊያኖቹ የመጡት ከወደራ ስዩም ሰፈር ነበር። ዮፍታሔ ንጉሴ ማልዶ ከቤቱ ወደ ጓሮ እዳሬ ወጥቶ ሳለ ጣሊያኖቹ ሲመጡ አይተዋቸው ኖሮ ግራ ቀኝ ሳይል በቀጥታ ወደ እነሱ ሄደ። ደግነቱ ዮፍታሔ ንጉሴ መሆኑን አልጠረጠሩም ነበርና እንዳዩት የዮፍታሔ ቤት የትኛው እንደሆነ ጠየቁት። ቤቱን አሳያቸው፣ አረጋገጠላቸው። ጣሊያኖችም የነገራቸውን ሁሉ ውጠው ወደ ቤቱ ሲሄዱ እሱም እጥፍ ብሎ መንገዱን አሳብሮ ሂዶ አመለጣቸው። ሂዶ ቀበና አደረ። ጠፍቶ ከሰነበተ በኋላ ብላታ መርሴ አግኝተውት ነበረ። ያገኙትም ጺሙን እንደ መላጨትም እንደ ማሳደግም አድርጎ የቄስ ልብስ ለብሶ ነበረ። አስቀድሞ በእጁ ጠቀስ ጠቀስ አደረገኝ። መጀመሪያ ለመለየት አልቻልሁትም ነበር። ኋላ ግን ፈገግ ሳቅ ሲል አወቅሁት ይላሉ ብላታ መርስኤ። እሱም መንገዱን እሳቸውም መንገዳቸውን ሄዱ። እንደገና የተያዩት ከ5 ዓመት በኋላ ነበር። ቀኝጌታ ዮፍታሔ ንጉሴ ከጣሊያኖቹ ሕይወቱን ለማትረፍ የሄደበት መንገድ በእጅጉ አስገራሚ ነው። ፈላጊውና ተፈላጊዎቹም የተላለፉበት መንገድ በእጅጉ የሚያስደንቅ ነው። በሀገራችን በቀደመው ጊዜ ባንዳዎች በራሳቸው በዜጋቸው ላይ የፈጸሙት ተግባር ተነግሮ የሚያልቅ አይደለም። በርካታ ጀግኖች በባንዳዎች እንዲገደሉ ተደርገዋል። ባንዳዎቹ ጀግኖቹ ያሉበትን ቦታ እየጠቆሙ በመድፍ እንዲደበደብ አድርገዋል። የጸኑት ኢትዮጵያኖች ግን አገራቸውን ጠብቀው እነሆ ለትውልዱ አስረክበዋል። ሁሌም እምነታችን ለራሳችን ይሁን። ቤተሰቦቻችን አሁንም ዝግጅቶቻችንን ማቅረብ እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን።
አዲስ 1879